እንዴት ከረማችሁ? ዛሬ ይዤላችሁ የመጣሁት የሆሊውድን ታሪክ የቀየረ በሚሊዮኖች የሚቆጠሩ ሰዎችን የቲቪ መስኮት ያስከፈተና በፍርድ ቤት የቀጥታ ስርጭት ዓለምን ያስደነገጠ ታላቅ ድራማ ነው። የሆሊውድ ፊልሞች የምትከታተሉ በተለይ ፓይረትስ ኦፍ ዘ ካሪቢያንን በብዛት ያያችሁ ሰዎች ይህ ታሪክ ለእናንተ አዲስ አይደለም። የጆኒ ዴፕ እና የአምበር ኸርድን ታሪክ ነው ይዤላችሁ የመጣሁት። እንደምታውቁት ይህ ታሪክ ዝም ብሎ የፍቺ ታሪክ አይደለም። ለዛም ነው በዛሬው የክራይም ዞን ፕሮግራማችን ላይ ስፔሻል የሆነ ሽፋን ልሰጠው የፈለግኩት። ይህ ታሪክ የክህደት፣ ስም ማጥፋት፣ ስለ አደንዛዥ እጽ፣ ስለተቆረጡ ጣቶችና በአልጋ ላይ ስለተገኘ አንድ አስደንጋጭ ስጦታ የሚመለከት ነው። ቀጥሎ በማቅረብላችሁ ታሪክ ይህ ፍቅር፣ ይህ ዓለም በአንድ ወቅት የተነጋገረበት የሁለቱ ዝነኞች የፍቅር ታሪክ እንዴት ባንዴ ወደ ሲኦል እንደተቀየረ ከጅምሩ እስከ ፍጻሜው አብረን እናያለን። እስከ መጨረሻው አብራችን ቆዩ። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት። በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ትውውቃቸው ልክ እንደ ፊልም ነበር። ምክንያቱም የተገናኙት ፊልም እየሰሩ ነበር። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2009 ነው። ጆኒ ዲፕ በወቅቱ የሆሊውድ ንጉስ ነበር። ፓይረትስ ኦፍ ዘ ካሪቢያን በተባለ ፊልም ላይ ዓለምን እያሸበረ ያለበት ወቅት ነበር ያ ወቅት። በዚህ ወቅት ዘ ራም ዲያሪ የተባለ ፊልም እንዲሰራ በሌሎች ፕሮዲውሰሮች ተጋበዘ። ለዚህ ፊልም ደግሞ አንዲት ወጣትና ቆንጆ ተዋናይት ተመረጠች። እሷም አምበር ኸርድ ነበረች። ጆኒ ዴፕ በፍርድ ቤት ውስጥ ሲመሰክር አምበርን ለመጀመሪያ ጊዜ ስክሪን ላይ ሳያት ገና ድሮ የማውቃት ነው የመሰለኝ፣ እሷን ሳይሆን ሀሳቤን፣ ህልሜን ያገኘው ያህል እንድትሰማኝ ብሎ ነበር። እናም በዛ ፊልም ውስጥ ጆኒ ዴፕ እና አምበር ኸርድ የሚሳሳሙበት አንድ ትዕይንት ወይም ተደጋጋሚ ትዕይንቶች በእርግጥ ነበሩ። ጆኒ እንደሚለው ያ የመሳሳም ትዕይንት ወይም ያ የመሳሳም ሲን ከፊልሙ ላይ ካለው ታሪክ ባለፈ እውነተኛ ስሜት ነበረው ይላል። በዚያች ቅጽበትም የሆነ ነገር ተሰማኝ፣ ግን መሆን እንደሌለበት አውቅ ነበር ይላል ጆኒ። ለምን? ምክንያቱም ጆኒ ዴፕ በወቅቱ ከቫኔሳ ፓራዲስ ከተባለች ፈረንሳዊ ተዋናይት ጋር ለ14 ዓመታት አብሮ የኖረና የሁለት ልጆች አባት የነበረበት ወቅት ነበር። አምበርም ቢሆን የራሷ ሌላ የፍቅር ጓደኛ ነበራት የሴት። እናም ይህ ፊልም ተሰራና ተጠናቀቀ። ከዛ በኋላ ለ2 ዓመታት ያህል ጆኒ ዴፕ እና አምበር ኸርድ አልተገናኙም ነበር። ነገር ግን በ2011 ፊልሙን ለማስተዋወቅ ይሄ ፕሬስ ቱር የምንለው አለ። በዛ አጋጣሚ ሲገናኙ ያ የቆየ ስሜት እንደ አዲስ በረታ ጆኒ ላይ። እናም ከባለቤቱ ቫኔሳ ጋር ፍቺ ፈጸመ። አምበርም እንዲሁ ከራሷ የትዳር አጋር ተለያየች። አመጣጡ ራሷ ጥምም የትዳር። እናም ጆኒ ዲፕ በአምበር ፍቅር ሙሉ በሙሉ እውር ሆነ ማለት ይቻላል። አምበር በወቅቱ የጆኒን ምርጫዎች በሙሉ ታውቅ ነበር። ምን እንደሚወድ፣ ምን እንደሚጠላ በደንብ አድርጋ አጥንታ ታውቅ ነበር። ጆኒ የሚወደውን መጽሐፍ ታነባለች፣ እሱ የሚወደውን ሙዚቃዎች ትሰማለች። እና ጆኒ ምን ይላል? እሷ በጣም ምርጥ ነበረች፣ እንደኔው የምታስብ የኔው ግልባጭ ወይም ካርበን ካፒ መስላ ታየችኝ ይላል። ነገር ግን በፍርድ ቤት ክርክር ወቅት የጆኒ ጠበቆች ሌላ ነገር እናጋለጡ። አምበር ጆኒን ለማጥመድ ሆነ ብላ እሱ የሚወደውን ነገር በሙሉ እያጠናች ፍጹም ሴት ለመሆን ሞክራ ነበር አሉ። እናም ይህ የፍቅር ጅማሬ ሳይሆን የወጥመድ ጅማሬ ነው ብሎ ተከራከሩ። እዚህ ጋር አንድ ፈገግ የሚያሳይ ነገር ልንገራችሁ። ጆኒ ዲፕ ለአምበር ያለውን ፍቅር ለመግለጽ ሲል ብቻ በባሃማስ የሚገኘውን የግል ደሴት አለው። እዛ በባሃማስ ውስጥ የሚገኙ የግል ደሴቱን ሊትል ሃልስ ፓውድ ኬይ የሚባል አለ። እዛ ላይ የሚገኝን አንድ የባህር ዳርቻ አምበርስ ኮቭ ብሎ በስሟ ሰይሞላት ነበር። በአጭሩ ጆኒ ዲፕ ለአምበር ሰማይና ምድርን ሊሰጣት ዝግጁ ነበር። በ2015 ዓ.ም በፈረንጆች አቆጣጠር ጆኒ እና አምበር በዚያው በጆኒ የግል ደሴት ሰርጋቸውን አደረጉ፣ ተጋቡ። ሰርጉ በጣም የሚያምርና ጥቂት ሰዎች ብቻ የተገኙበት ቆንጆ ሰርግ ነበር። ነገር ግን ገና በሰርጉ ቀን አምበር አንድ አስገራሚ ነገርን ተናገረች። ከጆኒ ዴፕ ጓደኞች መካከል አንዱ ለፍርድ ቤት እንደመሰከረው አምበር በሰርጉ ዕለት አንድ ነገር ተናግራ ነበር አለ።
አሁን በፈለግኩኝ ጊዜ ደስ ባለኝ ጊዜ ፊቱን በጥፊ እንኳን ባጮለው ምንም አያመጣም፣ እንደፈለግኩ መሆን እችላለሁ፣ ማንም የሚያግደኝ የለም የሚል ነገርን ተናገረች በሰርጓ ዕለት። ኢንትረስቲንግ። ይህ ንግግር በወቅቱ እንደ ቀልድ ቢታይም አለ አይደለ፣ ሰርግ ላይ ሰዎች እንደዚህ አይነት ኮመንቶችን ያደርጋሉ። አሁን የራሴን የግሌ ነው እንደፈለግኩ አደርገዋለሁ። በወቅቱ እንደ ቀልድ ነበር የታየው። ነገር ግን ኋላ ላይ የቤት ውስጥ ጥቃቱ ወዴት እንደሚያመራ ማሳያ ነበር። የሚገርመው ጆኒ ዴፕና አምበር ሲጋቡ የንብረት ክፍፍል ውል የምንለው ወይም ፕሪናፕ አልፈረሙም ነበር። ይህ ማለት ሁለቱም ከጋብቻ በፊት የነበራቸውን ሀብት አላስመዘገቡ። ስለዚህ ከዚህ ሰዓት ጀምሮ እሷ ካገባቸው ጊዜ ጀምሮ ማንኛውም ሀብት ከእሷ በፊትም ሆነ ከእሷ በኋላ የሚያፈራውን ሀብት የመካፈል እኩል መብት አላት ማለት ነው። ጆኒ $400 ሚሊዮን የሚገመት ሀብት እያለው አምበርን ስላመናት ብቻ ምንም አይነት የህግ ሰነድ አላዘጋጀም። በአጭሩ ምን አለፋችሁ ጆኒ ዲፕ በአምበር ፍቅር ሰክሮ ነበር። አምበር ግን በስሌት ነበር የምትመራው። ያም መሆኑን ደግሞ ኋላ ላይ የመጡ ማስረጃዎች እንደ ምስክር ሆነው ቀርበውባታል። እናም ተጋቡ፣ አብሮ መኖር ጀመሩ። ጆኒ ዲፕ በዓለም ላይ ካሉ ደስተኛና እድለኛ ወንዶች እንደ አንዱ አድርጎ ራሱን ቆጥሮ ነበር። ነገር ግን የጫጉላ ሽርሽራቸው እንኳን ገና ሳይጠናቀቅ ያቺ ያፈቀራት አምበር መቀየር ጀመረች። እናም ያ ዓለም የተነጋገረበት ያ ጆኒ ዲፕ ደስተኛ ነኝ እድለኛ ነኝ ብሎ ያስበበት ሰርግ፣ ያ ትዳር ወደ ብጥብጥና ወደ ሲኦል ለመቀየር 1 ወር እንኳን አልፈጀበትም። ጆኒ ዲፕ 5ኛውን ክፍል የፓይረትስ ኦፍ ዘ ካሪቢያን እየቀረጸ በነበረበት ወቅት በቤታቸው ውስጥ ምን ተፈጠረ? ጆኒ ዲፕ ጣቴ ተቆርጧል በአምበር ምክንያት ይላል። ለዛ ያበቃው ምን አይነት የከፋ ጸብ ቢፈጸም ነው? ከዚህ ቀጥዬ በፍርድ ቤት ውስጥ የቀረቡትን አስደንጋጭ ማስረጃዎችና በሚስጥር የተቀረጹት ድምፆች ለጆኒ ዲፕ የዋሉለትን ውለታ እነግራቸዋለሁ። በመጋቢት 2015 ጆኒ ዲፕ 5ኛውን የፓይረትስ ኦፍ ዘ ካሪቢያን ሙቪ ለመቅረጽ ወደ አውስትራሊያ አቅንቶ ነበር። እዛም ሚስቱ አምበር ኸርድ አብራው ነበረች። በወቅቱ ጆኒ የአልኮልና የአደንዛዥ እጽ ሱሱን ለመላቀቅ እየታገለ ነበር። እናም አምበር ይህን ድክመቱን ታውቅ ስለነበር በፍርድ ቤት ላይ እንደ አንድ ጦር ለመጠቀም አስባ ነበረ። እናም ጆኒ በፍርድ ቤት ላይ እንደመሰከረው በአውስትራሊያ በቆዩባቸው 3 ቀናት ውስጥ ቤቱ ወደ ጦር አውድማነት ተቀይሮ ነበር። አምበር ጆኒን ፈሪና አዛውንት እያለችው ትሰድበው እንደነበር፣ እሱ ደግሞ ላለመጣላት ወደ መታጠቢያ ቤትና ወደ መኝታ ቤት ገብቶ ከውስጥ ይቆልፍ እንደነበር መስክሯል። እዚህ ጋር አንድ አሳዛኝ ነጥብ አለ። ጆኒ ዲፕ ሲናገር ከአምበር ጋር መጣላት ማለት ከራሴ ጋር መጣላት ነበር፣ የምሸሸው ከእሷ ሳይሆን ከራሴ ከሚመጣው ቁጣ ነው ይል ነበር። ነገር ግን አምበር ሆነ ብላ ለምን እንደሸሸ እንኳን እያወቀች በሩን እየደበደበች ትከተለው ነበር። እናም በዚያ በረዥም ምሽት ጩኸት መሰዳደብ በነበረበት ምሽት ጆኒ ባር ውስጥ ተቀምጦ ቮድካ እየጠጣ ነበር። አምበር መጣችና መጠጣቱን ስታይ ተቆጣች። ጆኒ እንደሚለው አምበር አንድ ትልቅ የቮድካ ጠርሙስ አንስታ ወረወረችበት። ነገር ግን ጠርሙሱ እሱን ሳይመታው አለፈው። 2ኛውን ጠርሙስ ደግሞ አንስታ ወረወረች። በዚህ ጊዜ ግን በጣም በኃይል ነበር የወረወረችው። እናም ጠርሙሱ የጆኒ እጅ ካረፈበት እብነበረድ ጋር ሲጋጭ ፍርክስክስ ብሎ ተሰበረ። እናም በዚያች ቅጽበት የጠርሙሱ ስብርባሪ ከእብነበረዱ ጋር ሲጋጭ የፈጠረው ስብርባሪ የጆኒን የመሃል ጣቱን ቆረጠው። እናም ጆኒ ዲፕ በፍርድ ቤት ይህንን ነገር ሲያስረዳ መጀመሪያ ላይ ህመም አልተሰማኝም ነበር ይላል። ዝቅ ብዬ ስመለከት ግን ጣቴ እንደተቆረጠ አየሁ፣ አጥንቱ ድረስ ይታይ ነበር ይላል። እና ደሙን በየቦታው ይፈስ ነበር። አምበር ግን ታሪኩን ተቀይሯለች። እሷ እንደምትለው ጆኒ ራሱ ነው ስልኩን ግድግዳ ላይ ሲመታ ጣቱን የቆረጠው ወይ። ነገር ግን የሕክምና ባለሙያዎች ፍርድ ቤት ቀርበው እንደመሰከሩት የቆሰለበት ሁኔታ ሲታይ በከባድ ነገር ተመቶ እንጂ ራሱ ያደረገው አይመስልም ነበር ብለዋል። እናም ጆኒ ጣቱ ተቆርጦ ደሙ እየፈሰሰ ያለ በከፍተኛ ድንጋጤ ውስጥ ሆኖ በደሙ ግድግዳ ላይና በመስታወቱ ላይ በደሙ ጽሑፎችን መጻፍ ጀመረ። ይህ ሰው የፊልም ውስጥ ያለን የመሰለው መሰለኛውን። እናም በደሙ ስለ አምበር ውሸትና ስለሚሰማው ስሜት ጻፍ። እናም ይህ ምስል በፍርድ ቤት በማስረጃነት ሲታይ ህዝቡ ሁሉ ደንግጦ ነበር። እናም እዚህ ጋር ነው ቀልድ መሳይ ግን እጅግ አሳዛኝ የሆነው የአምበር ድምፅ የሚመጣው። ጆኒ ዲፕ በስልኩ የቀረጸው ድምፅ እንዲህ ይላል። አምበር ምን ትለዋለች? አዎ መታውህ፣ ግን አልጎዳውህም። በጥፊን መታውህ እንጂ በውጤ አይደለም። እንደ ህፃን አታልቅስ ጆኒ ስትለው ይሰማል። እናም ይህ ድምፅ አምበር ራሷ አጥቂ እንደነበረች የሚያሳይ ትልቅ ማስረጃ ሆነ። ጆኒ ሲደበደብ ዝም ይል ነበር። አምበር ግን ሰው ፊት ሄደህ ብትናገር ማን ያምንሃል?
ጆኒ ዲፕ በሴት ተመታው ቢል ማን ይሰማዋል? ማን ያምነዋል? እያለች ትሳለቅበት ነበር። ከዛ በኋላ ያው ጆኒ ዲፕ ጣቱን ለመታከም ከአውስትራሊያ ወደ አሜሪካ ተመለሰ። ነገር ግን ለአምበር ክብርና ለእሷ ስም ሲል ጣቴን በበር ተቀርጥፌ ነው ብሎ ዋሸ። ለዶክተሮች እንኳን እውነቱን አልተናገረም። ታዲያ ይህ ሁሉ ሆኖ ሳለ ለምን አልተፋቱም? የብዙዎች ጥያቄ ነው። ጆኒ አሁንም ድረስ አምበር ትቀየራለች የሚል ተስፋ ነበረው። የምር ያፈቀረችው ይመስለው ነበር። ታዲያ ትዳራቸው ላይጠገን ላይስተካከል ላይቃና የመጨረሻ ጫፍ ላይ ደረሰው በምን ምክንያት ነው? ጆኒ ዲፕ ከቤቱ እንዲሸሽ ያደረገውና በቃኝ እንዲል ያስገድደው በአልጋው ላይ ያገኘው ስጦታ ምንድን ነው? መግቢያ ላይ እንደነገርኳችሁ፣ ቀጥለን ደግሞ እሱ እናያለን። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት። በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ሚያዝያ 2016 በፈረንጆች አምበር ኸርድ 30ኛ ዓመት ልደቷን ለማክበር ትልቅ ግብዣ አዘጋጅታ ነበር። ጆኒ ዲፕ ግን ከአንድ የንግድ ስብሰባ ዘግይቶ መጣ። እናም ይህ ለአምበር ትልቅ ምክንያት ሰበብ ሆናት። ጆኒ እንደሚለው እንግዶቹ ከሄዱ በኋላ አምበር በቁጣ ፈነዳች። ጆኒ አልጋ ላይ ሆኖ መጽሐፍ እያነበበ ያለ አምበር መታ በቡጢ ደጋግማ መታችው። ማይ ገድነስ። ኦኬ ሌሶኝ መጥቻለሁ። በሰዓቱ ልታኮርፊ ልትናድጅብኝ ትችያለሽ። እንግዳ ሸኝተህ ምናምን ቁጣ ሳይበርድ እስከዛ ሰዓት ድረስ ምን እያብሰለሰልክ ቆይተሽ ነው? አልጋ ላይ ቁጭ ብሎ መጽሐፍ የሚያነብ ሰውን በቡጢ ለመለጋት ኤነርጂ የሚኖረ ነጮች እብድ ናቸው። እናም ጆኒ ዲፕ በፍርድ ቤት ሲመሰክር ምንም አላደረግኳትም አለ። እጆቿን ይዤ ለማስቆም ብቻ ሞከርኩኝ፣ ከዛም ቤቱን ጥዬ ወጣሁ አለ። ነገር ግን በሚቀጥለው ቀን ጠዋት ጆኒ ከቤቱ ርቆ ባለበት ወቅት በዓለም ዙሪያ መሳለቂያ የሆነው ያ ክስተት ተፈጠረ። በእውነት ቀልድ ይመስላል፣ ይሄ ግን እውነተኛ ታሪክ ነው። በነጋታው ጠዋት የጆኒ ዲፕ የቤት ሰራተኛ መኝታ ቤቱን ለማጽዳት ስትገባ የገጠማት ነገር ሊታመን የማይችል ነበር። በጆኒና በአምበር አልጋ ላይ፣ ሁለቱ ባለትዳሮች የሚተኙበት አልጋ ላይ ጆኒ ዲፕ በሚተኛበት ሳይድ በኩል ሁል ጊዜ ባልና ሚስት ሲተኙ ይታወቃል የትኛው ሳይድ የሚስት የትኛው ሳይድ የባል እንደሆነ። እናም ጆኒ ዲፕ ሁል ጊዜ በሚተኛበት በኩል የቤት ሰራተኛዋ የሰው አይነ ምድር አገኘች። እናም በጣም ደንግጣ ፎቶ አንስታ ለጆኒ ዲፕ ላከችለት። እናም ጆኒ ዲፕ ፎቶውን ሲያይ ምን እንደተሰማው ሲናገር መጀመሪያ ላይ በጣም ደነገጥኩ ይላል። በኋላ ግን ሳቅ የመጣብኝ። ይህ በጣም አስገራሚና በተመሳሳይ ሰዓት ደግሞ አስከፊ ነገር ነበር። አምበር ኸርድ ይህንን ያደረጉት ውሾች ናቸው ብላ ለመከላከያነት አቅርባ ነበር። ነገር ግን የጆኒ ዲፕ የጥበቃ ሰራተኛ በኋላ ላይ እንደመሰከረው አምበር ይህንን ያደረገችው ለጆኒ የቀረበ ይሄ መጥፎ ቀልድ ወይም ደግሞ ሆሪብል ፕራንክ እንደነበር በሳቅ ታጅባ ነግረዋለች። ጆኒም ቢሆን ደግሞ 3 ኪሎ የምትመዝን ውሻ ይህንን ልታደርግ አትችልም ብሎ የአምበርን ውሸት በፍርድ ቤት ላይ አጋልጧል። ምክንያቱም የሰውና የውሻ አይነ ምድር እንዴት መለየት ያቅታል? እናም ይህ ክስተት ነው ጆኒን ከዚህ ሴት ጋር ከአሁን በኋላ ለአንድ ቀንም ቢሆን ማደር አልችልም ወደሚል ውሳኔ ያደረሰው። እናም ጆኒ ከዚህ ሴት ጋር መፋታት እንዳለበት ወሰነ። አምበር መጀመሪያ ለመቅደም ስትሞክር ጆኒ ዲፕ ሊፈታት ወሰነ። ነገር ግን አምበር ቀደመችው። ግንቦት 2016 ጆኒ እናቱ በሞተችበት በሳምንቱ አምበር ፍርድ ቤት በመሄድ ጆኒ በሞባይል ስልክ መታኝ በማለት የጥበቃ ትዕዛዝ ወይም ሪስትሬኒንግ ኦርደር ከፍርድ ቤት ጠየቀች። እሷ ባለችበት በተወሰነ ርቀት እንዳይጠጋት ማለት ነው። አቢዩዝ አድርጎኛል ብላ ከሰሰችው። እናም ፊቷ ላይ ጠባሳ መስሎ የሚታይባትን ፎቶ ይዛ ፍርድ ቤት መጣች። ዓለም ሁሉ ጆኒን ሚስት ደብዳቢ፣ ዋይፍ አቢዩዘር፣ ዋይፍ ቢደር ብሎ መጥራት ጀመረ። ጆኒ ግን እንዲህ ይላል፣ ያ ፎቶ የተቀነባበረ ፎቶ ነበር። ፖሊሶች በሰዓቱ ሲመጡ ምንም አይነት ጉዳት አላዩባትም ነበር። የሚገርመው ነገር ጆኒና አምበር በፍቺ ስምምነታቸው $7 ሚሊዮን እንዲከፈላት ተስማምተው ነበር። እናም ያ ስምምነትን ሲደርሱ አምበር ይህንን ገንዘብ ለበጎ አድራጎት እሰጣለሁ፣ እኔ ከሱ ገንዘብ ፈልጌ አይደለም ብላ በቴሌቪዥን መስኮት ቃል ገባች። ነገር ግን ከዓመታት በኋላ ያ ገንዘብ የት እንደሄደ ሲታወቅ
ዓለምን ያስገረመ ሌላ ምስጢር መውጣት ጀመረ። ትዳሩ በፍቺ ተጠናቀቀ። ጆኒ $7 ሚሊዮን ከፍሎ ሰላም አገኛለሁ ብሎ አስቦ ነበር። ነገር ግን አምበር ኸርድ በ2018 ዋሽንግተን ፖስት ላይ ያወጣችው ጽሑፍ ሁሉንም ነገር አፈረሰው። ያ ጽሑፍ ጆኒ ዲፕን ከፓይረትስ ኦፍ ዘ ካሪቢያን እና ከፋንታስቲክ ቢስት ፊልሞች እንዲባረር አደረገው። በጣም ትልቅ ዲል ነው። ጆኒ ዲፕ ሁሉንም ነገር አጣ፣ ስሙን፣ ስራውንና ክብሩ። እናም እዚህ ጋር ነው ጆኒ ዲፕ ሞቼም ቢሆን እውነቱን አወጣለሁ ብሎ ወደ $50 ሚሊዮን ክስ የገባው። እናም በዚህ መሰረት ቨርጂኒያ ግዛት በሚገኝ ፍርድ ቤት አምበርን $50 ሚሊዮን ከሰሳት። ይህንን የፍርድ ቤት ጉዳይ እኔን ጨምሮ በሚሊዮኖች የሚቆጠሩ ሰዎች አብዛኛውን በቀጥታ ስርጭት ተከታትሎታል። አንዳንዶች ደግሞ ዩቲዩብ ላይ የተለጠፈውን አይተውት ነበር። አብዛኛው ክፍል ረጅምና አሰልቺ ነው። ነገር ግን አጠር አድርገን ያንን ታላቅ የፍርድ ቤት ፊልም እንመለከታለን። አዲስ ሳይት በመሃል ማዋሬ ከቴምር ሪል ስቴት። በእናንተ በደንበኞቻችን በተደጋጋሚ ጥያቄ መሰረት ቴምር ሪል ስቴት አራተኛ ሳይታችንን ማዋሬ ይዘንላችሁ ቀርበናል። ምቹ የሆነ ያከፋፈል፣ ተመጣጣኝ ዋጋ ከ35% እውነተኛ ቅናሽ ጋር ለኢንቨስትመንት ተመራጭ መሆኖች ማዋሬ ከባለ 1 እስከ ባለ 3 መኝታ ቤቶችን ያለምንም ዋጋ ጭማሪ ይዘንላችሁ ቀርበናል። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ2.3 ሚሊዮን ብር ቅድመ ክፍያ 100% ለምትከፍሉ በካሬ 71500 ብር አድርገናል። ይህ የፍርድ ቤት ውሎ ከጆኒ ዲፕ እና ከአምበር ኸርድ በላይ ለጆኒ ዲፕ ጥብቅና የቆመችው ልጅ የብዙዎችን ቀልብ ስባ ነበር። አምበር ኸርድን በፍርድ ቤት ወንበር ላይ ያስጨነቀቻትና የጆኒ ዲፕ መልአክ ተብላ የተጠራችው ካሜል ቫስኩዌዝ ትባላለች። ካሜል ቫስኩዌዝ ማናት? ካሜል ቫስኩዌዝ በጣም በወጣትነቷ ጠበቃ የሆነች ሴት ነች። ፍርድ ቤቱ ሲጀመር ብዙዎች ጆኒ ያሸንፋል ብለው አልገመቱም ነበር። ነገር ግን የጆኒ ዲፕ የጥበቃ ቡድን ውስጥ አንዲት ወጣት ጠበቃ ነበረች፣ አሁን የነገርኳችሁ ካሜል ቫስኩዌዝ። ካሜል ስራዋን የጀመረችው አምበርን በመስቀለኛ ጥያቄዎች አላለ ይሄ ክሮስ ኤግዛሚኔሽን በዛ በመወጠር ነበር። እናም የመጀመሪያ ጥያቄዋ ምን የሚል ነበር መሰላችሁ? ወይዘሮ ኸርድ ጆኒ ዲፕ በከባድ የድንጋይ ቀለበት ደጋግሞ መታኝ ብለሽ መስክረሻል። ግን ከጥቃቱ በሚቀጥለው ቀን የታየሽው ምንም አይነት እብጠት ወይም ቁስል ሳይኖርብሽ ነው። ይህ እንዴት ሊሆን ቻለ? አምበር ኸርድ ወዲያውኑ ፈጠን ብላ ሜካፕ ተጠቅሜ ነበረ ፊቴን የሸፈንኩት ብላ ለመመለስ ሞከረች። ነገር ግን በወቅቱ አምበር ተጠቅሜ ያለው ብላ የተናገረችው የሜካፕ ብራንድና አይነትን ተናግራ ስለነበረ ካሜል ቫስኩዌዝ ደግሞ ያንን የሜካፕ ብራንድ ፍርድ ቤት ይዛው መታ ነበር። እናም ለዳኞቹ አሳየቻቸው። የሚገርመው ነገር አምበር የተጠቀመችው ሜካፕ ኩባንያ ምርቱን ማምረት የጀመረው ጥቃቱ ተፈጸመ ከተባለበት ከ1 ዓመት በኋላ ነበር። ስማርት። ይህ የመጀመሪያው ትልቅ ውሸት መጋለጥ የጀመረበት አጋጣሚ ነበር። ቀደም ሲል እንደነገርኳችሁ አምበር ኸርድ ከጆኒ ዲፕ ስትፈታ የተሰጣትን $7 ሚሊዮን ለበጎ አድራጎት አውላለሁ ብላ ነበር። ካሜል ቫስኩዌዝ ይህንን ነጥብ ይዛ አምበርን አፋጠጠቻት። ገንዘቡን ሰጥተሻል ወይ ለበጎ አድራጎት አለቻት። አሁን ቃል ገብቻለሁ፣ አይ ፕሌጅድ። ቃል መግባትና መስጠት አንድ አይደሉም እኮ አለቻት። ሰጥተሻል ወይስ አልሰጠሽም? ቃል መግባትና መስጠት ለእኔ አንድ ናቸው በማለት ተከራከረች። እና ይህንን ነገር ስትናገር በክፍል ውስጥ የነበሩ ሰዎች በሙሉ ነበር የተገረሙት፣ አንዳንዶቹ በሳቅ። እውነታው ግን አምበር $7 ሚሊዮን ውስጥ ግማሹን እንኳን አልሰጠችው። እንዲያውም የተወሰነውን ገንዘብ ለበጎ አድራጎት ሰጣለሁ ያለችውን የተወሰነውን ገንዘብ የከፈለላት የቀድሞ ፍቅረኛዋ ኤለን ማስክ ነበር። ይህንን ክስተት አምበር በገንዘብ እንደምትዋሽ ለዳኞች በግልጽ ያሳይ አጋጣሚ ነበር። ይህ በጣም ረጅምና አሰልቺ የነበረው የፍርድ ቤት ውሎ ለተመልካች በተወሰነ መልኩ አዝናኝና ፈገግ የሚያሰኝ የነበረው የጆኒ ዲፕ ባህሪ የሚያሳየው ባዲ ላንጉጅ ነበር። ጆኒ አምበር ስትዋሽ ሲሰማ ይስቅ ነበር። ፍርድ ቤት ውስጥ በፍርድ ቤት ወንበር ላይ ተቀምጦ ከረሜላ ቢየርስ የሚሉት ጋሚ ቢየርስ እሱን ሲበላና ወረቀት ላይ ስዕሎችን ሲስል ይታይ ነበር። የዶዶውስ ምንላቸው። አንድ ጊዜ የአምበር ጠበቃ ጆኒን የሆነ ድምፅ አሰማውና ይህንን የራሱን ድምፅ ማለት ነው፣ ይህንን ድምፅ ስትሰማ ደስ ይልሃል ወይ ብሎ ጠየቀው። ጆኒ በቀልድ መልክ ድምፄን መስማት አልወድም፣ ግን ይሄኛው ድምፅ ቆንጆ ነው ብሎ ሲመልስ ፍርድ ቤቱ በሙሉ በሳቅ ተሞልቶ ነበር። በተቃራኒው አምበር ኸርድ ለዳኞች ስትመሰክር የምታሳየው የፊት ገጽታ የተጋነነ ትወናል አይደለ? ኦቨር ሪአክቲንግ ይመስል ነበር። ስታለቅስ እንኳን ምንም አይነት የእንባ ጠብታ ከዓይኗ ላይ አይወጣም ነበር።
እናም ይህ በሶሻል ሚዲያው ላይ ይሄ አምበር አለርት የሚል መሳለቂያ ቀልድ እንዲወጣ በስሟ እስከ ማድረስ ደርሶ ነበር። እናም በመጨረሻ ፍርድ ቤቱ ላይ እነዛ ሁሉ ምስክሮች፣ የድምፅ ቅጂዎች፣ ቀደም ሲል ያነሳውላቸው ሀሳቦችን በሙሉ ካሚል ቫስኩዌዝ አንስታ አምበር ኸርድን አንቺ ተጠቂ ሳትሆኚ አጥቂው አንቺ ነበር ስትላት አምበር መልስ አታ ነበር። ነገር ግን ጆኒ ዲፕ ሁሉንም ነገር በረጋና በተረጋጋ መንፈስ ተናግሯል። በመጨረሻም የጆኒ ዲፕ ጠበቃ ለፍርድ ቤቱ አንድ ነገር ተናገረች። እዚህ ቤት ውስጥ አንድ ተጠቂ አለ፣ እሱም ጆኒ ዲፕ ነው። አምበር ኸርድ ግን በታሪክ ታይቶ የማይታወቅ ውሸት እየተናገረች ነው። አሁን የቀረው የዳኞች ውሳኔ ብቻ ነው። ዓለም በጉጉት የሚጠብቀው ውሳኔ ነው። ስድስት ሳምንታትን ፈጅቷል ይሄ ክርክር። በመቶ ሺዎች የሚቆጠሩ ሰነዶች የቀረቡበትና በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች በጉጉት የጠበቁት የዳኞች ውሳኔ የሚሰማበት ሰዓት ደረሰ። ሰኔ 1 2022 የቨርጂኒያ ፍርድ ቤት ዳኞች ውሳኔው ዝግጁ መሆኑን አሳወቁ። በወቅቱ ጆኒ ዲፕ በፍርድ ቤቱ ውስጥ አልነበረም። በለንደን ከጓደኛው ከጄፍ ቤክ ጋር ሙዚቃ በመጫወት ላይ ነበር። ምክንያቱም ውሳኔ ለመስማት ነው፣ የፍርድ ቤት ክርክር የለበትም። ስለዚህ እዛ መገኘት ግዴታ አይደለም። አምበር ኸርድ ግን በፍርድ ቤቱ ወንበር ላይ ተቀምጣ ነበር። እናም ፊቷ ላይ ቪዲዮ ላይ እንደምታዩት በጣም ከፍተኛ ጭንቀት ይታይ ነበር። በሶሻል ሚዲያው በሙሉ ጀስቲስ ፎር ጆኒ የሚል ሃሽታግ የዓለም ቁንጮ ሆኖ ነበር። በዛ ወቅት ከመላው ዓለም የመጡ ሰዎች በፍርድ ቤቱ ደጃፍ ተሰብስበው የጆኒን ስም እየጠሩ ይፈክሩ ነበር። እናም ዳኛው ውሳኔውን ማንበብ ጀመሩ። በመላው ዓለም በዩቲዩብ እና በቴሌቪዥን መስኮት አይኑን ተክሎ ህዝብ በሙሉ ይከታተለው ነበር። አንደኛውን የነበርኩ በነገራችን ላይ። እናም ዳኛው ሰባቱ ዳኞች የደረሱበትን ውሳኔ ማንበብ ጀመሩ። አምበር ኸርድ በሶስቱም ነጥቦች ጆኒ ዲፕን ስም አጥፍታለች ተብላ ጥፋተኛ ተባለች። አምበር ኸርድ ጆኒ ዲፕን ሆን ብላ የጆኒን ስም ለማጥፋት እንደሰራች አረጋገጡ። በዚህ ምክንያት አምበር ለጆኒ ዲፕ $10 ሚሊዮን የካሳ ክፍያና $5 ሚሊዮን የቅጣት ክፍያ በድምሩ $15 ሚሊዮን እንድትከፍል ወሰኑባት። ኋላ ላይ በግዛቱ ምክንያት ከ15 ሚሊዮን $10.35 ሚሊዮን ብቻ እንዲሆን ሆኗል። በተቃራኒው ጆኒ ዲፕ በአንዱ ነጥብ በጠበቃው በኩል በተሰጠ አስተያየት ስም አጥፍቷል ተብሎ $2 ሚሊዮን እንዲከፍል ተወሰነ። ጨዋታው በሚሊዮን ነው። ስም በማጥፋት $2 ሚሊዮን ትቀጣለ። ነገር ግን የዓለም ሚዲያዎች በሙሉ ጆኒ ዲፕ አሸነፈ በሚል ዜናውን አናወጡት። አምበር ኸርድ ውሳኔው ሲነበብ አንገቷን ደፍታ በከፍተኛ ሐዘን ውስጥ በፍርድ ቤቱ የኋላኛው በር ወጣ ሄደች። ጆኒ ዲፕ ለንደን ሆኖ በሰጠው መግለጫ ምን አለ? ከ6 ዓመታት በፊት የልጆቼ ህይወትና የቅርብ ሰዎቼ ህይወት በአንድ ጀንበር ተቀየረ። አሁን ግን ከ6 ዓመታት በኋላ ዳኞቹ ህይወቴን መልሰውልኛል። እውነት በጭራሽ አትጠፋም ብሎ ተናገረ። አምበር ኸርድ ደግሞ በበኩሏ ባወጣችው መግለጫ ያለኝን ሐዘን በቃላት መግለጽ አልችልም። ያቀረብኩት የተራራን ያክል ማስረጃ የባለቤቴን ተጽዕኖና ስልጣን ለመቋቋም በቂ አልነበረም በማለት ተስፋ መቁረጧን ገለጸች። የሚገርመው ነገር ከጥቂት ወራት በኋላ ሁለቱም ተስማምተው አምበር ለጆኒ $1 ሚሊዮን ብቻ እንድትከፍል እና ክሱ እንዲዘጋ አደረጉ። የተፈረደለት $10 ሚሊዮን ነበር። ምን ያህል መልካም ሰው ቢሆን ነው። ጆኒ ያንን $1 ሚሊዮን ለራሱ አልወሰደውም። ለ5 የተለያዩ የበጎ አድራጎት ድርጅቶች እኩል አከፋፍሎ ሰጣቸው። ይህም ጆኒ የፈለገው ገንዘብን ሳይሆን ስሙን ማጽዳት ብቻ እንደነበር ለዓለም አረጋገጠ። እና ዛሬ ሴት ናቸው። ጆኒ ዲፕ ዛሬ ወደ ቀድሞ ስራው ተመልሷል። በፈረንሳይ ጄን ዱ ቤሪ የተባለ ፊልምን ሰርቷል። በካን የፊልም ፌስቲቫል ላይ የ7 ደቂቃ ጭብጨባ ተደርጎለታል። አሁን በሰላም በተረጋጋ መንፈስና ስዕሎችን እየሳለ ስዕል መሳል ይወዳል። እንዲሁም ሙዚቃ በጣም ይወዳል ጆኒ ዲፕ። እነዚህን የሚወዳቸውን ነገሮች እያደረገ በሰላም ህይወቱን እየመራ ይገኛል። አምበር ኸርድ ደግሞ ከሆሊውድ ርቃ ስሟን ቀይራ በስፔን ማድሪድ ከሴት ልጇ ጋር ትኖራለች። ከሚዲያዎች በሙሉ ራሷን አርቃ አዲስ ህይወት ለመጀመር እየሞከረች ነው። እናንተስ ምን ታስባላችሁ? ይህንን ጉዳይ የተከታተላችሁ ሰዎች ካላችሁ በኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ። መልካም ጊዜ።